የአንድን እምነት ያንቋሸሹ እንዴትስ ነው መልካም ወጣትን ማፍራት የሚቻለው? አሁን በራሱ ሰው አይደለም ቆም ተንቀሳቃሽ ሬሳ ነው። ሴክስ የጀመርኩት ብሎ ማውራት በሚዲያ ደረጃ ምን ያክል ጋጠወጥ እንደሆነ ሴታ ሴት የሆነ ልጅ ነው ልጁ ራሱና የሰራውን ስራ አንዳንዶቹ ግልጽነት ሁሉ ነገር ቦታ አለ። ቨርጂኒቲን ያጣው ተዘሩ አሁን ካለው ሁኔታዊ የወቅታዊ ሁኔታ አንፃር ዘር መጎተትስ አግባብ ነው? የኛ ሰው እኮ የሞተው ሁሉ ዘር ይቆጥራል። ተነፋ ቢሆን እኮ ስላሸነፈች ነው። ምን ያንዳንዴ ኢትዮጵያዊነትን ከዘር ስናሳንስ በእኛ ልክ ሰንሰፋት ያምሽ ለራሱም ሰዎች በጎ አይደለም። እኔ ዮናታ ፕሮቴስታንትን ይወክላል አይደለም። እሱ አጀንዳ ሆኖ መቀጠል ይፈልጋል። ከሚጠፉት ጋር የሚጠፋ ስለሆነ ያማራ ትግሬም ሆነች ወላይታ ከምባታም ሆነች ኢትዮጵያ ይችላል። በቃ ለቀ ኢትዮጵያ ይቶና ነው። እነዛ ያንን አስተሳሰብ ግን አየህ ምን ያክል በዘረኝነት ውስጥ እንደተዘፈቁ። ዞሮ ዞሮ ከቤት ኖሮ ከመሬት አይቀርምና የቤት ኪራይ ያስጨነቃችሁ ዲኤምሲ ሪል ስቴት ታላቅ ስራን ይዞ እየጠበቃችሁ ይገኛል። በተመጣጣኝ ዋጋ በተመቻቸ የባንክ ብድር ዲኤምሲ ሪል ስቴትን ጎራ ብለው ይጎብኙ። ከዲኤምሲ ቤት ለመግዛት ዛሬ ከነገ እያላችሁ የትላንት ዕድላችሁን ያልተጠቀማችሁ ሁሉ ታላቅ የምስራች አለን። አዎ ምስር ብሉ ለምትሉን ሁሉ የመጨረሻ ብሎክ ለሽያጭ ቀርቧል። ከብሎኮች ሁሉ ፊት ለፊት የከተማና ሂልሳይድ እይታ ያለውን ብሎክ ከባለ 1 እስከ ባለ 4 ክፍል መኝታ ቤቶችን በማይታመን ዋጋ ስናቀርብላችሁ ታላቅ ደስታ ይሰማናል። በካሬ 78000 ብር ጀምሮ የ8% ቅድመ ክፍያና 60% የባንክ አማራጭ ተመቻችቷል። ዲኤምሲ ሪል ስቴት። አዎ አሁን ለነቃ ጊዜው አልረፈደም። ለቡ መብራት ኃይል የሚገኙትን ሳይቶች ከጎበኙ በኋላ ያለ ጥርጥር ደስታዬ እዚህ ይጀምራል ብለው ይቀራሉ። ለበለጠ መረጃ ከታች ባስቀመጥናቸው ስልክ ቁጥሮች ይደውሉ። እርግጥ ነው ደስታው እዚህ ይጀምራል። ይህ አስደሳች ዕድል እንዳያመልጦ ቀድሞ በመምጣት ይመዝገቡ። በስልክ ቁጥርም ይደውሉ፣ በአካልም ይገኙ። በዲኤምሲ ሪል ስቴት እረፍትን ያገኛሉ። የሁላችንም ምርጫ ዲኤምሲ ሪል ስቴት። ሚካኤሎ መተንበል የበረከት ጥሪ ከተአምረኛው ገዳም ሙት ከተነሳበት፣ ድውያን ከተፈወሱበት፣ ሽባ ከተተረተረበት ታላቁ ገዳም ሙታንሳ ማር ቅዱስ ሚካኤል ጥሪ ቀርቦልናል። ምስራቅ ጎንደር በለሳ ወረዳ ላይ ያለው ሙታንሳው ማር ቅዱስ ሚካኤል ገዳም። በዚህ ገዳም አባቶቻችን ዋጋ ከፍለው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው እየተጋደሉ ይገኛሉ። ማደሪያቸውን በዓታቸውን መወሰኛቸውን ቅድሚያ ለእናቶቻችን ይሰራ ብለው በትህትና በመናገራቸው ለእናቶቻችን ተሰርቶ አባቶቻችን ግን በእንደዚህ በሚያሳዝን በዓት ውስጥ በሚያሳዝን ማደሪያ ውስጥ ይገኛሉ። እኛም የአባቶቻችንን ጥሪ በመስማት ፈጥነን በመድረስ ቦታውን ገዳሙን በልማት እንድንለውጥ አደራ እንላለን። ለዚህ ቅዱስ ዓላማ አባቶቻችን ያቀረቡልንን ጥሪ ተግባራዊ እንድናደርግ በፍቅር እንጠይቃቸዋለን። ሁላችንም እይታችን ወደ ሙታንሳው ማር ቅዱስ ሚካኤል ገዳም ይሁን። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም
ከሆነ ፍስሐ ወሰላም። ሰላም ጤና ይስጥልን ውድ የደረጀ ዘወይንዬ ሚዲያ ተከታታዮች፣ በዛሬው የእንግዳ አምድ ዝግጅታችን መምህር ደረጀ ዘወይንዬን ይዘንላችሁ ቀርበናል። በወቅታዊ ጉዳዮች አንዳንድ ሀሳቦችን እያነሳን አብረናችሁ እንቆያለን። እንኳን ደህና መጡ መምህር። ሰላም ቆይሽ። አለው እግዚአብሔር ይመስገን። እንግዲህ በቅርቡ ወደ ደሴና ኮምቦልቻ ሚዲያውን ይዘው ሄደዋልና ዓላማው ምንድን ነበር? የሄዱበት ዓላማ ቅዱስ አማኑኤል ቤተክርስቲያንን ለማስተዋወቅና እርዳታ ለማሰባሰብ ነው። ፕሮግራማችን ሌላ ቦታ ነበረ። ነገር ግን የቤተክርስቲያን ጥሪ ስለሆነ አዲስ አበባ ውስጥ በመልካም ነገር የሚንቀሳቀስ የዛ ተወላጅ ሆነ የሕክምና ባለሙያ በሁለቱም በወንጌልም በዘመናዊ ባለሙያ የሆነ መምህር በኃይሉ ደምሴ ግድ ያለኝና እዛ ጉዞ አድርገን ነበረ። ልኡኩም ጭምር ነው። ከባለቤቴም ጋር አንድ ላይ ሆነን ነው ወደዛ ይሄን ነው። አቀባበላቸው በጣም የተለየ ነበር። ደሴ ቅዱስ አማኑኤል ቤተክርስቲያን ኮምቦልቻ ድረስ ነው መጥተው የተቀበሉን። ሰንበት ትምህርት ቤቶቹ አበባ በመያዝ ካህናቶቹ፣ ሌሎችም ባለሙያዎች አንድ ላይ ሆነን ከክቡር አስተዳዳሪው ጀምሮ ይዘውን ነበር የሄዱት። እዛም ቅዱስ አማኑኤል ቤተክርስቲያን እንደደረስን እንደገና በተለየ መልኩ አቀባበሎቹ ተደረጉ። ከዛም ጉብኝት ነበር ያደረግነው። የሚገርም ጉብኝት ነው። ቤተክርስቲያኑ እጅግ በጣም ሰፊ የሆነ ይዞታ እስካሁን ካሉት አብያተ ክርስቲያናት በሰፊ ይዞታነቱ ማንም ሰው ሊወዳደረው የማይችል ይዞታ አለው። ፈዋሽ የሆነ ጸበል አለው። እንግዲህ አይነ ስውር ያበራ፣ ጎባጣ ያቀና፣ ሽባ የተረተረ ጸበል ነው የቅዱስ አማኑኤል። ብዙ ጸበል ነው እዛ ውስጥ ያለውና መጠመቂያ የሚገርመው ጸበሉ ራሱ ነው የሚያጠምቀው እንደ ጻድቃኔ ማርያም እንጂ ካህን ለመጠመቅ ካልሆነ አይገባም። የሌላ እምነት ድርጅቶች ከተለያየ ቦታ የእስልምና እምነት ተከታይ የሆኑ መጥተው በጸበሉ ድነው የሄዱትን ያገኘናቸው አሉ። እዛም እየተጸበሉ ያሉትን ያገኘናቸው አሉ። ሌላው እዛ ቦታ ያየነው የአብነት ትምህርት ቤት ነው። ከ140 በላይ አራቱ ጉባኤያት ትምህርት ቤቶች እዛ ይሰጣሉ። እሱን ተመልክተናል። እንዲሁም በግቢ ውስጥ ሁለት ቤተክርስቲያን ነው ያለው። አንደኛው የቅዱስ አማኑኤል ነው። አሁን የቅዱስ አማኑኤል ቤተክርስቲያን በ5 ዓመት ውስጥ የተሰራው አሰራር በጣም እጹብ ድንቅ የሚሆን የሚገርም ስራ ነው የሰሩት። በ5 ዓመት ውስጥ ያው ኮሮናና ጦርነት ኖሮ እንደዚህ አይነት ስራ ይሰራል ማለት ዲዛይኑ በጣም የተለየ አሰራር ያለው ነው። እንደዚሁም በዛ በግቢ ውስጥ ደግሞ የቅዱስ ራጉኤልና የጻድቁ አባታችን የአቡነ ኪሮስን ቤተክርስቲያን እዛው ግቢ ውስጥ ይታያል። መርሃ ግብራቸው ደጅ ሰላም ነበር የገባ ነው። የጥንት የጠዋቱን የሚያስታውስ ነውና ጥሩ ዝግጅት አድርገን ከዛ ቅዳሜ ማታና እሁድ ሌሊቱን ሙሉ የእርዳታ ማስተባበር ፕሮግራም ነበረ። ከቲክቶከር እነ ቤኪ ሜርኩሪና ሉዋም የሚባሉ ተገኝተው ነበር። የኛ በሚዲያ ደረጃ ደግሞ ዩቲዩብ ደረጀ ዘወይንዬ ሚዲያ ነው የተገኘው። መርሃ ግብሩን እኔ ነበርኩ የምመራው። መምህር ልሳነ ወርቅ በከፍተኛ ደረጃ ሲያግዙን ነበርና በውጭ ያሉ ቲክቶከሮች እነ መማር እነ ቤዛ ሳራ የተባሉ ገብተው በጣም ሲያንቀሳቅሱ ነበረ ሰዎች እገዛ እንዲያደርጉ። በእግዚአብሔር ቸርነት ከ5 ሚሊዮን ብር ያላነሱ ነገሮች ነበሩ የተሸፈኑት። ወደ ከላይ 36 መስኮት አለው። የ36ቱ ቅዱሳን አንስት ምሳሌ ሆነ ነው። በ30 ሺህ እሱ እንዲሸፈን ተደርጓል። ከዛም ሲሚንቶ ነበረ። ሲሚንቶ ብዙ ወደ 700 ኩንታል ሲሚንቶ የአንድ ኩንታል ዋጋ 1500 ብር እንዲሸፈንና ሌሎችንም እገዛዎች እንዲደረጉ ተደርጓል። በጣም የገረመኝ ቀሲስ ጸጋዬ የሚባሉ የቤተክርስቲያኑ መስራች 86 ዓመታቸው ነው። አሁንም ድረስ እንግዲህ አሜሪካን ሄደው እዛም ያሉትን ልጆቻቸውን በማስተባበር እዚህም ሆኖ በመደወል ካህናቱን በመቀስቀስ በጣም በሚገርም እርዳታ እንዲገኝ ያደረጉ ታላቅ አባት ናቸው። አይሽ መልካም ዛፍ መልካም ፍሬን ያፈራል እንደሚባል እንደነዚህ አይነት አባቶች ማየታችን በጣም ደስ ብሎናልና ጥሩ እንቅስቃሴዎች ናቸው። ትህትናቸው፣ አቀራረባቸው፣ አቀባበላቸው ደሴ በጣም ቅዱስ አማኑኤልና ቅዱስ ራጉኤል ቤተክርስቲያን እጅግ ደስ የሚል ነውና ያንን ፕሮግራም ለማሳካት ያው እንቅልፍ አልነበረንም። በጣም ይደክማል። በነገራችን ላይ እኔ እንደዚህ ኦንላይን እንትን ይሰለቸኛል፣ አልችልም። እኔ
አውደ ምሕረት ላይ ወይንም አዳራሽ ውስጥ ካልሆነ ለረጅም ሰዓት ቁጭ ብሎ ለዛ መለመን በጣም ከባድ ነው። የሚችሉ ጸጋ ያላቸው ሰዎች አሉ። ለኔ ደግሞ ግን ግድ ስለሆነ እግዚአብሔር ረድቶን በጥሩ መልኩ ሰውም ከተለያየ ሀገር ተሳትፈው ጥሩ ውጤትን አድርገናል። ወደፊት ልናግዘው የሚገባው ነው። ወደ 37 ሚሊዮን ብር ቀሪ ስራዎች አሉትና በጣም ሊታገዝ የሚገባ ቤተክርስቲያን ነው ብዬ ነው የማስበው። እንግዲህ እዛ ፕሮግራማችንን ጨርሰን ከዛ ወደ ማክሰኞ ደግሞ የመጣ ነው ወደ ኮምቦልቻ ነው። ኮምቦልቻ ቅዱስ ሚካኤል ከአዲስ አበባ 275 ኪሎ ሜትር ርቀት ላይ ከዛ ወደ አሰብ መስመር ወደ ባቲ መሄጃ ጋር ገና ጫፉ ላይ በቀኝ በኩል ተራራው ላይ የተሰራ ባለ 3 ጉልላት እጅግ የሚያምር ነው። እዛም ላይ እንግዲህ የኛ ማህበረ ወንጌላውያን ተክለ ሃይማኖት ትልቅ አሻራ ያደረገ ነው። ባቲ ተክለ ሃይማኖትን አሰርቶ ደጋን ቅዱስ ጊዮርጊስን ከነጽጌ ጋር ሰርቶ እንደገና አሁን ይሄንን ቤተክርስቲያን አምናን የተመረቀውና ቤተክርስቲያኑ ያምራል። ታቦት ከላይ ይዞራል፣ ከስር ምእመናን የሚዞርበት አሰራር ነው የተሰራው። ድንጋዩን ከአዲስ አበባ ድረስ እየወሰዱ ከለገጣፉ ነው እዛ የተሰራው እና የቅርጹ ራሱ የሚለይ ነው። ነገር ግን አጥር የለውም፣ ገቢ ምንጭ የለውም፣ ስብከተ ወንጌል አዳራሽ የለውም፣ የመቃብር ቦታ የለውም። ቦታው ላይ ትንሽ ጥቃቶች አንዳንድ ነገሮች የሚደርሱበት ስፍራ ነውና እሱንም ቀረጻ አድርገን ነው። እነሱም በጥሩ መልኩ ነው ያው ደረጀ ዘወይንዬ ሚዲያን ተቀበለው አስተናግደው በትናንትናው ዕለት ምሽት እንግዲህ ወደ አዲስ አበባ የገባ ነው ማለት ነውና በጉዟችን ድካም በጣም ቢበረታብንም እረፍት የሌለው ቢሆንም ግን በጣም ደስተኞች ሆነን ፍሬ አፍርተን ተመልሰናልና የደሴ ቅዱስ አማኑኤል ቤተክርስቲያን የቲክቶከሮች ውጤት ብቻ ሳይሆን የደረጀ ዘወይንዬ እና ሌሎችም ቲክቶከሮች የጋራ ውጤት ነው እንጂ አንዳንዴ ቲክቶክ ላይ አይቼ ቲክቶከሮቹ እንዲያደርገው መጡ ብለው ራሳቸውን ብቻ ፎቶአቸውን አስገብተው የሚያደርጉት ይሄ ከንቱነትም ነው፣ ከንቱ ውዳሴ መፈለግም ነው። ምክንያቱም መርሃ ግብሩን ሲመራ የነበረው ደረጀ ዘወይንዬ ሚዲያ ነው። ያውም ለረጅም ሰዓት ብቻዬን ቁጭ ብዬ ስመራ የነበርኩት ህዝቡ እያየ ያለን ጉዳይ መካድና ወደ ራስ ብቻ ማምጣት በጣም ያስጠላል፣ ጥሩም አይደለም። የጋራ ውጤት ነው። ዩቲዩብም ካህናቱም እዛ ያሉትም አባቶችም መምህራንም ቲክቶከሮችም በጣም በተለይ አንዲት ቤዛ የምትባል ልጅ ረፍታታ እየቀሰቀሰች ሰውን ቲክቶከር ናት። ለንደን ትመስለኛለች ያለችው በቤኪ አማካይነት ነው እና ቤኪ ወይንም በረከት እሱ ውስጥ እየገቡ እነ መማርም ሌሎችም ያደረጉት ተሳትፎ በጣም ደስ የሚል ብዙ ሰው እንዲያግዝ የተደረገ ነውና እነዛ ሁሉ ውጤቶች የሁሉም ሰው የጋራ የሰበካ ጉባኤ አስተዳዳሪው፣ የህንጻ አሰሪ ኮሚቴ፣ የሰንበት ትምህርት ቤት፣ የደረጀ ዘወይንዬ ሚዲያ የቲክቶከሮቹ ውጤት ነው እና ሁሉንም የተሳተፉትን በእግዚአብሔር ስም እናመሰግናለን እንጂ የደረጀ ዘወይንዬ ሚዲያ ብቻ ውጤትም አይደለም፣ የአንድ ሰው ወይንም የከሌ ብቻ አይደለም፣ የጋራ ውጤት ነውና እግዚአብሔር ረድቶን በድል ተመልሰናል፣ በውጤት ተመልሰናል። እጅግ በጣም ደስ ይላል። እንግዲህ መምህር ቆንጆ ቆይታ መልካምም ስራ ነበረ። እንግዲህ በዚህ አጋጣሚ ወደፊት እንወስድሽና ታያለሽ። ያን ቦታ መታየት የሚገባው ስፍራ ነው። እውነት ትክክል ነው። እሺ እንግዲህ መምህር ከእግዚአብሔር ጋር ሁሉም ይሆናል። እንግዲህ ተመልካቾቻችን በዚህ አጋጣሚ በየክፍለ ሀገር ያሉ ገዳማትና ቤተክርስቲያናችንን ሁላችንም በመጎብኘትና የሚያስፈልጋቸውን እርዳታ እንድናደርግ መልእክታችንን እናስተላልፋለን። ከዚህ ጋር ተያይዞ መምህር ወጣቱ አሁን ያለበት ሁኔታ ተስፋ መቁረጥ ከፍተኛ በሆነ መልኩ በተለያየ ሱስ ውስጥ መውደቅና በምዕራባውያኑ አጓጉል ባህል መወሰድ እዛው ባህል ውስጥ እየዋኙም የራስን ባህል ወግ ማንነት መዘንጋት አልፎ መጥላት ደረጃ የደረሱት እንዲደርሱ መንስኤ የሆነው ነገር ምንድነው? ከቤተሰብም ከእምነት ተቋማትና ከማህበረሰብ ውስጥ ምን አይነት ትኩረት ሊሰጠው ይገባል? መልካም። ይሄ ጥያቄ በጣም ሰፊ ስራን የሚጠይቅ ነው። ራሱን ችሎ ሌላ ጊዜ በስፋት የምናነሳው ነው። እንደው አሁን ሃይላይቱን በወፍ በረር ነው የምናደርገው። ይሄ የመጣው የግብረ ገብ ማጣት ውጤት ነው እና ከ1966 በኋላ ኢትዮጵያ ውስጥ የግብረ ገብ ነገር እየጠፋ ነው የመጣው። በደርግ ጊዜ ይሻላል። ትምህርት ቤት ውስጥ በትምህርት ቤት ደረጃ የክፍል አለቃ አለ፣ አለቃ ይፈራል። አሁን ግን መምህር አይፈራም። 4ቱ ትምህርት ቤቶች ፈርሰዋል። እነዚህንም ወደፊት በዝርዝር የምንመጣባቸው ናቸው። አንደኛ የቤተሰብ ትምህርት ቤት ይባላል። ቤተሰብ ውስጥ የጋራ ማዕድ አለ፣ በጋራ ትበያለሽ፣ በጋራ ትጸልያለሽ። አሁን ግን በጋራ ማዕድ አይደለም፣ የጋራ ጨዋታ እንኳን የለም።
4-5ቱም ሞባይል ካለው 4-5ቱም ለየብቻ ነው የሚሆነው። በሞባይል እየጠፋ ኢትዮጵያ በፖርኖግራፊ ቀዳማይ እንድትሆን ያደረገው አንዱ ይሄ የቴክኖሎጂ ውጤት በአግባቡ አለመጠቀማችን ነው። የማህበረሰብ ትምህርት ቤት የሚባል አለ። ማህበረሰብ ትምህርት ቤት ደግሞ የአካባቢ ትምህርት ቤት ነው። ልጆችን የሚያሳድገው ማህበረሰብ ነው እንጂ ቤተሰብ ብቻ አይደለም። ጎረቤት ተቆጥቶ ነው ልጄን ጠብቅልኝ፣ ቤቴን ጠብቅልኝ፣ ቤትሽን ክፍት አድርገሽ ነው የምትሄጂው። ያ ነገር አሁን የለም። ስለዚህ ጎረቤት እንኳን የጎረቤቱን ልጅ ሊቆነጥጥ የራሱንም ልጅ መቆንጠጥ የቻለበት ሁኔታ ላይ አይደለም። በዓላማ ነው በነገራችን ላይ ይሄ በበጀት በውጪ ሰዎች ተደግፎ እንዲፈርስ የተደረገ ነው። ሶስተኛው ሃይማኖታዊ ትምህርት ቤት ነው። የኔታ ወይንም መድረሳ ተብሎ ሄደው ሙስሊሞችን በስርዓት የሚማሩበት እኛም ጋር ትርጉም ውሃ ማለት አለው እግዚአብሔር ተብሎ እያንዳንዱ ፊደል ትርጉም አላቸውና ተምረው ስርዓት ይዘው እንግዲህ እናቶቻችን ዳዊት እስከ መድገም የደረሱበት ነው። ይሄም ፈርሷል። አራተኛው ትምህርት ቤት መደበኛ ትምህርት ቤት ነው። መደበኛ ትምህርት ቤት ግብረገብ እንዲጠፋ ነው የተደረገው። ስነ ምግባር የሌለው ትውልድን እንድናፈራ በተለይ ዩኒቨርሲቲዎች አካባቢ ጫት ቤት፣ ሺሻ ቤት እንዲከፈቱ ተማሪዎቹ በእንደዚህ አይነት መልኩ እንዲሄዱ የዩኒቨርሲቲ ተማሪዎች እንዲቸገሩ ማድረግ ምግባቸው ራሱ እጅግ በጣም ከባድ ይሆንና ከክፍለ ሀገር የመጡ ልጆች ያንን መቋቋም አቅቷቸው ሴተኛ አዳሪነት በፎቶ እስኪሰሩ ድረስ የሚደረግበት ሁኔታ ነው ያለውና የተሰራብን ስራ ትውልዱን ከግብረ ገብ የወጣ ወላጆቹን የማያከብር ነው። ለምሳሌ ኢህአዴግ ከገባ 34 ዓመቱ ነው። አንድ የ6 ዓመት ህፃን ልጅ ኢህአዴግ ሲገባ ቢኖር አሁን 40 ዓመቱ ነው ማለት ነው። ስለዚህ ይሄ የኢህአዴግ ልጆች ናቸው። ኢህአዴግ ደግሞ ዘረኝነትን እየጋተ ግብረ ገብነትን እያጠፋ ስብዕናን እየነቀለ ማንነትን እያጠፋ ዘረኛ ብሔር እንዲወድ እያደረገ ነው የመጣው። ስለዚህ እንደዚህ አይነት አካሄዶች ተስፋ ቢስ፣ ቃሚ፣ አጫሽ፣ ስደትን የሚፈልግ ትውልድን አፈራን ማለት ነው። እናትና አባቱን ማከበር እየተሳደበ የእናቶች ቀን ብሎ የሰው እናት እየሰደበ የእናቶች ቀን ብሎ የሚያከብር ቃሉና ተግባሩ አብሮ ማሄድ ትዕቢተኛ ገንዘብን የሚወዱ ቅዱስ ጳውሎስ ለጢሞቴዎስ በመጨረሻው ቀን አስጨናቂ ቀን እንደሚመጣ ይሄን ወቅ ብሎ ትዕቢተኞች ገንዘብን የሚወዱ ብሏልና የቁም ወራሽ እናትና አባት ደክመው የሰሩትን ቤት እናት ስትሞት የእናቴን ድርሻ ብሎ ጭራሽ አባትየውን የሚጎዳ ድሮ ልጅ ጧሪ ቀባሪ ነው የሚባለው እና ለእናት ለአባቱ ቤት ይሰራል። አሁን ግን በቁም የሚወርስ የአባቱን ሞት የሚናፍቅ የእናቱን ሞት የሚናፍቅ ንብረት ለመውረስ የሚጓጓ በንብረት ምክንያት ወንድም እህት የሚገዳደሉ የሚጣሉበት ነውና ገንዘብ ወዳጅ የሆነበት ትውልድ ነው የመጣው። ድሮ የሰው ሀቅ አትነቂም፣ ሀቅ ነው ወድቆ ትሰጫለሽ። አሁን ግን ከኪስ ነው የምትወስጂው። ቤተ እምነት ስትሄጂ እግርህን ጠብቅ ነበር፣ ወደ እግዚአብሔር ቤት ስትሄድ እግርህን ጠብቅ። አሁን ግን ኪስን ጠብቅ ነው። ማን ነው እሱ አምኖ ጫማውን ውጭ የሚያደርግ? እና በፌስታል ይዘሽ ገብተሽም ሰርቀውሽ ነው የሚሄዱትና ይሄ ሁሉ የመጣው የስነ ምግባር ጉድለት ነው፣ የስብዕና ጉድለት ነው። እና በርካታ ዩኒቨርሲቲዎች በስተዋል ዶክተሮች አሉ፣ ማስተርስ አለ፣ ዲግሪ ፈርስት ዲግሪ አለ። ግን ስብዕና ስለሌለ ትውልዱ እንደዚህ መረን እንዲሆን እየተደረገ ነውና በቅርቡ እንኳን አንድ ከካናዳ ነው ከየት መጣ የተባለ አዶናይ ነው ምናምን የሚባል ስብዕና የሌለው ልጅ እኔ 4ኛ ክፍል በታች ሆኜ ነው ሴክስ የጀመርኩት ብሎ ማውራት በሚዲያ ደረጃ ምን ያክል ጋጠወጥ እንደሆነ ሴታ ሴት የሆነ ልጅ ነው ልጁ ራሱና የሰራውን ስራ አንዳንዶቹ ግልጽነት ሁሉ ነገር ቦታ አለው። እኛ ኢትዮጵያውያን ለድርጊትም ላነጋገርም እንቆጠባለን። ሁሉ ነገር አይነገርም። ባልና ሚስት በአደባባይ የማይሳሰሙባት ሀገር ናት ኢትዮጵያ። ስለዚህ እንደዚህ ሚዲያ ላይ ወጥቶ ተራ ነገር ይሄ እኮ ለሱ ውርደት ነው። እኛ በቤተክርስቲያናችን ከጋብቻ በፊት የሚደረግ ግንኙነት ዝሙት ነው የሚለው። እንኳን ህፃን ሆኖ ዝሙትን መፈጸምን እንደ ጀብዱ እንደ ትልቅ ነገር አድርጎ ማውራትና ራስን በራስ ማርካት ግብረ ሰዶማዊነት ነው። ይሄ በእኔም ጥናት ላይ ከዚህ በፊት ተናግረናል። ትራምፕም አሁን ቅጣትን ጥሏል። እንደዚህ አድርገው ቢሆን በዶላር እንዲቀጡ የተወሰነበት ነውና እንደ ጀብዱ አድርጎ ኃጢአትን ለዚህ ነው እንዲህ መጽሐፍ እንዲላል ነውራቸው በሰውነታቸው ነው፣ ሀሳባቸው ምድራዊ ነው ይላል። እና ነውርን ክብር አድርገው ነው የሚቆጥሩት። ሆዳቸው አምላካቸው ነው አለ። ስለዚህ የነሱ ለዚህ ነው ሰክሮ በስማም ጨብ ብዬ ያደርኩ ይላል። ቅሞ መርቅኛ ያደርኩ ይላል። በቃ ከከሊት ጋር 2 ሴት ይዤ ያደርኩ። የነውርን ጥግን እንደ ጽድቅ አድርጎ ማውራት ነው። ለምን አይነ ልቦናቸው ታውሯል። እነሱ
የሚያዩት ኃጢአትን ብርሃን ከጠፋብሽ ጨለማው ብርሃን መስሎሽ ነው። ለዚህ ነው እስራኤላውያን ኢየሱስ ክርስቶስን ይሰቀል ብለው ወንበዴውን በርባንን ይፈታልን ያሉት። ጌርጌሴኖን ያሉት ሰዎች እኮ አሳማ መርጠው ክርስቶስን ውጣልን አሉ። እነዚህም አይነት በከንቱ ያደጉ በከንቱ ለዚህ ነው እንደነዚህ አይነቱን መጽሐፍ ቅዱስ ምን ይላቸዋል? ሙታን ይላቸዋል። ተንቀሳቃሽ ሬሳ። ምክንያቱም ሙታናቸውን ይቀብሩ ዘንድ ሙታናቸውን ተዋቸው ይላል። አባቴን ቀብሬ ልምጣ ሲል ተቀባሪው ሙት ነው፣ ቀባሪው ሙት ነው። እነዚህ እድር ስላለፈላቸው ድንኳን ስላልተደቆነ ንፍሮ ስላልተቀቀለ ወንበር ስላልተደረደረ ነው እንጂ በቁማቸው ሞተዋል። ኃጢአትን እንደ ጽድቅ አድርጎ ሚዲያ ላይ ወጥቶ ማውራት ያሳፍራል፣ አንገት ያስደፋል። ለቤተሰቦቹ ለሱ ግን ያው የወላጆቹ ውጤት ነው። ልጆች የወላጆቻቸው ውጤት ናቸውና እንደዚህ አይነት ስራ በሚዲያ ላይ ወጥቶ የመናገርና አሁን አይተሽ ከሆነ አንዳንድ ቲክቶክ ላይ የሚናገሩ ሴቶችም ወንዶቹ ብልግና ቃላቶችን የመጠቀም ዝሙትን የማስፋፋት ግብረ ሰዶማውያንን የማስፋፋት እንቅስቃሴ ሴቷ እኮ ግብረ ሰዶም ሌዝቢያኖችን የምታሰለጥናለች እንዲያደርጉ እያለች ያንን ቀርጾ የሚለቁ አሉና መረን እንዲሆኑ ያደረገው ከእግዚአብሔርም በረከትን አሳጥቶን ቋንቋችን ባቢሎን ሆኖ እርስ በርሳችን እንድንገዳደል በኑሮ ውድነት እንድንደቅ በጤና ማጣት እንድንሰቃይ የተደረገው ያቺ መልካም የነበረችው እስከ ቀዳማዊ ኃይለ ሥላሴ ጊዜ እስከ 5000 ዓመት የኢትዮጵያ ታሪክ ውስጥ ለሌላ የምትተርፍ ሀገር ዛሬ ለራሷ መሆን ያቃታት ከግብረ ገብ ስለወጣን ነውና የግብረ ገብነት ትምህርት ቢኖር ፈርሃ እግዚአብሔር አለ። ያልተጻፉ ህጎች አሉ። ከአዋቂ ሲመጣ ኖር ብለን እንነሳለን። ባልተጻፉ ህጎች የምንኖር ነን እኛ። ሮጦ ሄዶ እቃ መቀበል፣ ማጉረስ፣ እንግዳ ሲመጣ የተለየ ወጥ እኮ ነው ለእንግዳ መሰሪው። አልጋ ለቀሽ ማሳደር፣ እግር አጥቦ ይሄ ያልተጻፉ ህጎች ናቸው። እንደዚህ አይነት እንኳን በተጻፉ አይደለም ባልተጻፉ ህጎች ኢትዮጵያ ቀዳማይ የነበረችው ዛሬ ግን ያንን የሚያጠፋ አስተዳደር መጣና ስርዓት መጣና ትውልዱን አይምሮን ዲሞ አድርጎት በቃ ራሱን የጣለ ትውልድ ሱሪ ዝቅ አድርጎ ጸጉሩን አንጨባሮ ግብረ ሰዶምን መከተል እንደ ክብር፣ ማጨስ መጠጣትን እንደ ክብር፣ ምሽት ቤት መቆየትን፣ ሌሊት ማደርን፣ የራቁትነት ጭፈራን፣ ድንግልና ጨረታ፣ ሴት ልጅ አቆሞ ድንግልና አምጥቶ 2000 5000 እያሉ ማድረግ ይሄ በኢትዮጵያ የሰብዕና ጋር የማይሄድ ድርጊቶች እንዲስፋፉ ተደረገና እነዚህ ኃጢያቶች በደሎች ይስፋፋሉ። ዩኒቨርሲቲ ነጠላ ለብሶ መግባት ይከለከላል። የተወጫጨቀ ሱሪ ያደረገ ይገባል። የሚጾመው ላይ ማዕቀብ ይጣላል። የማይጾመው እንደፈለገው የሚሆነው ላይ ደግሞ ይበረታታልና እነዚህ 4 ትምህርት ቤቶች በመፍረሳቸው ነውና እነዚህን ትምህርት ቤቶች መልሰን ልንገነባ ይገባል። ግን መምህር ከዚህ ጋር ተያይዞ አሁን ላይ ከስርዓቱ ባሻገር ስርዓቱ ህዝቡን ማህበረሰቡን ከመጠበቅ ባሻገር ማህበረሰቡ ላይም አሁን የዓለም የመድኃኒት ድርጅት እንደ አውሮፓውያን አቆጣጠር በ2019 ባወጣው መረጃ ከ7 ሰው አንዱ ሱሰኛ ነው። እና እንደዚህ አይነት መረጃዎችን ስንሰማ አሁን ኢትዮጵያ ውስጥም ከ14 እስከ 29 ዓመት ያሉ ሰዎች ከ5000 ሰዎች 12.8 ራሳቸውን ያጠፋሉ ይላል ጥናቱና ይሄንን ነገር ስንሰማ አለመደንገጥ የተለያዩ ህፃናት ስለ ህይወት ያላወቁ ምን እንደሆነ እንኳን ራስን ማጥፋት ከዛ መሞት ምን እንደሆነ ያላወቁ የ10 ዓመት የ11 ዓመት ህፃናት ሲሞቱ በቃ መልመድ ብዙ ነገሮችን መልመድ ይመስለኛል እንሰማለን። አሁን ጦርነቱንም እንደምናየው ሰው ሞተ፣ አንድ ሰው ሞተ፣ 2 ሰው ሞተ ኖርማል ነበር። በኮሮናም ጊዜ እንደምናየው በቃ የሆነ ሰው ሞተ ወን ይሄን ያህል ሰው ሞተ ከዛ እየቆየ በጣም በብዙ ሺዎች ሰው ተገደለ። ጦርነት ሲባል እየለመድ ነው መጣን። አሁን ለ5000 ሰው ሞተ 10000 ሰው ሞተ ቢባል አዲስ አይሆንብንንም እና እነዚህ ነገሮች መልመድ ላይ ማህበረሰቡ ላይ ምንድነው መሰራት ያለበት? በመንግስት ደረጃስ ምን መደረግ አለበት? ይኸውልሽ እነዚህ ነገሮች እንዴት መጡ ስንል መጀመሪያ የመጡት የትምህርት ቤቶቹ መፍረስ ነው። ሰው ስብዕና አለው። ሰብአዊ ሰብ ማለት እኮ ሰው ማለት ነው። ሰዋዊነት ጠቢቡ ሰለሞንን ቅዱስ ዳዊት ምን አለው? ልጄ ሆይ ሰው ሁን። አውሬ ሆኖ አይደለም። አካላዊ ቅርጽ ያለው ሰው ሳይሆን ሰዋዊ አስተሳሰብ ያለው ሰው ሁን። ለሰው የሚራራ ከሰው አልፎ ለእንስሳት የሚራራ ሰው ሁን ነው። ዲዮጋል የተባለ ፈላስፋ በጠራራ ፀሐይ በባትሪ ገበያ መሀል ሲዞር ምን ትፈልጋለህ ቢሉት ሰው። ይሄ ሁሉ ሰው አይደለም፣ አይን የሚፈልገው ሰው ነው ነው። አሁን ይሄ በዓለም ላይ የሚርመሰመሰውን ሰው አይደለም፣ ሰው የሆነ ሰው። የኛ ሰዎች እኮ
እንስሳት አህያ ላለመግጨት በግ ላለመግጨት እስከ መገልበጥ ይደርሳሉ። ያሳደገውን በግ እኮ ማረድ የሚፈራ ዶሮ ማረድ የሚፈራ ሰው ነው ዛሬ ሰው ያርዳል፣ አንጀት ዘርግፎ ያወጣል። ይሄን ጨካኝ ትውልድ እንዲመጣ ያደረገው ስርዓቱ ነው። የተቀበልነው ስርዓት ሃይማኖት የለሽ የሆነ ለትውልድ ለሀገር የማይራራ ጨካኝ የጨካኞች ጨካኝ የሉሲፈርን አካሄድ የሚከተል ሴክሬት ሶሳይቲ የሚገዛው አስተዳደር ስለሆነ ነው። እዚህ ልጆቻችን የኛው ናቸው። ቀደም እንዳልኩሽ አዶናይ የመጀመሪያ ልጅ ነኝ አለ። የሱ ወንድሞችና እህቶች ካሉ እሱን ነው የሚከተሉት። ምክንያቱም የመጀመሪያ ልጅ ትልቅ አርያነትን ያሳያል ለሌሎቹ። በጊዜ መግባትን፣ ሃይማኖት መውደድን፣ ቤተክርስቲያንን ማክበርን፣ ሙስሊምም ከሆነ መስጊድ ማክበርን ታሳያለሽ። ፈር የሚቀደው ሰው ምክንያቱም አሁን ኢህአዴግ ሲገባ 34 ዓመት ከሆነ ኢህአዴግ የ6 ዓመት ልጅ ካለን አሁን ትውልዱ ከ40 ዓመት በታች ያለው ትውልድ ምን እየሆነ ነው? እስቲ በአብዛኛው ጠጪ ነው። 11 ሰዓት ላይ ጉባኤ አታገኙ። መጠጥ ቤት፣ ቁማር ቤት፣ ኳስ የሚወድ ዘፈን የሚወድ ነው። በቲክቶክ የሰከረ ማህበራዊ ሚዲያ ያጠፋው ውዳሴ ማርያምን የሚጸልይ አይደለም። በቃ እንቅልፉ ስልኩ ላይ ያለ፣ ህይወቱ ስልኩ ላይ ያለ፣ ጭንቅላቱን ሁሉ የተቆጣጠረበት ላይ ነው። ስለዚህ ማህበረሰቡን ራሱ ሊቆጣጠር የሚችል እነዚህ ናቸው ትምህርት ቤቶቹ። አራቱ ትምህርት ቤት ማፍረድ የድብቁ ዓለም አሰራር ነው። አራቱ ትምህርት ቤት በቀላሉ የፈረሱ አይደሉም። ስለዚህ ከግብረ ገብነት ከወጣሽ ምንም ነገር ብታደርጊ ላንቺ ምንም አይመስልሽም። ሰው የሚገለው ሰው እኮ ሃይማኖት አለው። ህፃናቶችን የገደለችው ሰራተኛ እኮ ሃይማኖት አላት። ግን ሃይማኖቱ ግደል ይላል ወይ? ቤተክርስቲያን የሚያቃጥል ሰው እኮ ሃይማኖት አለው። ካህንን የሚያቃጥል ሰው እኮ ሃይማኖት አለው። ሃይማኖቱ ይላል ወይ? ሰውየው በሚያደርገው በግብረ ገብነት ማጣት እንደዚህ አይነት አስከፊ ነገሮችን የመስራት ሁኔታ ይታያልና በተለይ ቤተ እምነቶች ያለ መስራታቸው ውጤት ነው። ቤተ እምነቶች ትውልዱን የመቅረጽ ስራ ቢሰሩ፣ የመከታተል ስራ ቢሰሩ፣ ንስሐ አባት ልጆቻቸው የት ነው የደረሱት ብሎ ቢቆጣጠሩ። ነፍስ አባት ናቸው እንግዲህ አበነፍስ ናቸው። ነፍስ አባት የሚፈልጉት ልጆቻቸውን በጽጌ ወቅት ነው። ወላጆች ደግሞ ነፍስ አባታቸውን የሚፈልጉት ሰው ሲሞት ነው። ግን የስጋ አባትሽና አንቺ ቅርበት እንዳለሽ ሁሉ የነፍስ አባትሽ ከዛ በላይ ቅርበት አለሽ። ለአባትሽ የማትነግሪውን ኃጢአት እኮ ነው ለነፍስ አባትሽ የምትነግሪው የሰራሽውን። ገብቶሻል? ግን ዛሬ የሰራሽውን ንስሐ እኮ ማስፈራሪያ የሚያደርጉ አንዳንድ አባቶች አሉ። ለባልሽ ነገር አለው ይሄን አድርጊ፣ ለመንግስት ነገር አለው ይሄን አድርጊ የሚል ገበናን እንግዲህ ክህነቱ ይሻራል ንስሐን የሚያወጣ አባትና ያን ቤተክርስቲያኒቷ ልጆች ላይ አልሰራችም። ህንፃ ላይ ስትሰራ ህንፃው ለሰው ነበረ። ሰው ላይ በሚዲያ አልተሰራም። ሰው ላይ በተለያዩ በፊልም አልተሰራም፣ በስዕል አልተሰራም። እና ልጆች ላይ ያለ መስራት ውጤት ሃይማኖትን ተከታይ እንጂ ሃይማኖተኛ አላደረግንም። ልዩነት አለው። ሃይማኖተኛና ሃይማኖት ተከታይ የተለያየ ነው። ተከታዮች ናቸው። የጥምቀት ልጆች፣ የደመራ ልጆች፣ የበዓል ልጆች ሆ ብለው ይመጣሉ፣ ሆ ብለው ይጠፋሉ። ጠዋት አስፋልት አጽድተው ቄጤማ ጎዝጉዘው ማታ ደግሞ በአልኮል ሲጠመቁ ታያለሽ። ስለዚህ ሃይማኖት ተከታይ እንጂ ሃይማኖተኛ አይደለም። ሃይማኖተኛ ከሆንሽ ፈራህ እግዚአብሔር ይኖርሻል። ሃይማኖተኛ ከሆንሽ ሌላው ላይ ራስሽ ላይ የማይደረገውን ሌላው ላይ አታደርጊም። ሃይማኖተኛ ከሆንሽ ስለ ሌላው ሰው ይገድሻል። ቤተክርስቲያንን ታስቀድሚያለሽ። እና እኛ ቤተክርስቲያኒቱ አሁን አማኙ ምንድን ያደረገችው? ሃይማኖት ተከታይ እንጂ ሃይማኖተኛ እንዲሆን አላደረገችም። ከነሱ ምንድን ነው የሚማረው? ከአባቶች ምን ይማረው? ሙስናን እየሰማ የሚያድግ አማኝ እንዴት ነው ሃይማኖተኛ የሚሆነው? ዘረኝነትን፣ ፖለቲካ ውስጥ የሚገቡትን፣ አጋጎል ስራ የሚሰሩትን ሚዲያው ቅርብ ነው አቡነ ከሌ እንዲሰሩ ብሎ ስልኩ ላይ ይመጣለታል። ቤተክርስቲያን ያልሄደው ልጅ ስልኩ ላይ የአቡነ ከሌ ጉድ ይመጣል። እንዴት ሃይማኖተኛ ይሆናል? ስለዚህ እኛ አገልጋዮች በራሳችን ሃይማኖተኛ ሆነን ሰዎችን ለውጠናል ወይ ነው። ቅዱስ ጴጥሮስ በአንድ ስብከቱ 3000 ከዛ 5000 8000 ነፍስ አዳነ። እኛ 8000 ሆነን አንድ ነፍስ እናድናለን ወይ? ስንቱን ወደ ቁርባን አምጥተናል? ስንቱን ወደ ንስሐ አምጥተናል? ስንቱን ከማይሆን ህይወት ውስጥ ለውጠናል? ስንቱን ዘፋኝ ዘማሪ እንዲሆን አድርገናል ይባል አልሰራንም። ያለ መስራታችን ውጤት እኛ ቤተክርስቲያን እስኪመጣ እንጠብቃለን። ክርስቶስ ግን ለአንድ ነፍስ ሰማርያ ሄደ፣ ሳምራዊቷን ሴት አዳነ። እኛ ጫት መደብ አልሄድንም። እኛ ሴተኛ ዳሪ ጋር አልሄድንም።
እኛ መጠጥ ቤት ሄደውን አላመጣንም። እኛ ኳስ ቦታ፣ ፊልም ቦታ፣ የተለያየ ቦታ የጠፋውን ሰው ፈልገን አላመጣንም። እንዴት ይምጣ? እኛ አልሄድንም። ክርስቶስ ሄዶ ነው ያዳናት። ስለዚህ ቤተክርስቲያኒቷ፣ ቤተ እምነቶች በአጠቃላይ እስልምናውም ክርስትናውም ሊሰሩ ሰው ላይ ይገባል። ሰው ላይ ያለ መስራት፣ ትውልድ ላይ ያለ መስራት ውጤት ነው እንዲጨው የሚያደርግ ነገር እየሰማን ያለ ነውና በእውነት የኢትዮጵያ ስነ ምግባር ነው እስክትይ ድረስ በጣም ዘግናኝ የሆኑ ስራዎች የሞት ብፌ እያየን ነው። አንቺም ቅድም እንዳልሽው አሁን ስንት ሰው ሞተ ዘሩ ምንድነው ነው እንጂ ሰው ሆኖ በመሞቱ እየተቆጨን አይደለም ያለ ነውና በአካፋ ተዝቆ የሚቀበርባት ሀገር ላይ ታግቶ ይሄን ያክል ብር አምጣ ተብሎ የሚሰቃይበትና ህፃናትን አግቶ መልሶ የሚገደልበት ባለፈው ጎንደር ላይ እንደታየው እንዲህ አይነት ዘግናኝ አባት ልጁን ደፍሮ የሚገልበት ጭካኔ የተሞላበት ሁኔታ ላይ ነን ያለነውና ይሄ ሁሉ የአራቱ የትምህርት ቤት መፍረስ ነውና እነዚህ አራቱ ትምህርት ቤቶች ተመልሰው ካልተገነቡ በስተቀር ከድጡ ወደ ማጡ ቀጥሎም ወደ አዘቅቱ ነው የሚሄደው። አሁን ልክ ነው መምህር። እንግዲህ እርሶም እንዳሉት ልጅ አባቱን ይመስላል ይባላልና መልካም ወጣት እናፈራለን እየተባለ መልካም ወጣቶች ናቸው ከኛ ማዕከል ሲወጡ እጅግ በጣም መልካም ወጣት ነው የሚሆኑት ብለው አሁን ምዝገባ ተጀምሯል። የፓስተር ዮናታን ምዝገባና ይሄ መልካም ወጣትን የማፍራት ሂደት ራሳቸው መልካም ሳይሆኑ ራሳቸው መልካም ስብዕና ሳይኖራቸው እንዴት ነው ሌሎች ሰዎችን ሌሎች ወጣቶችን ማፍራት የሚቻለው? የሌላ እምነት ላይ የተሳለቁ አንድ ሰው ከአንድ እምነት አይደለም ወይ ደግሞ የሃይማኖት ድርጅት አይደለም ሰው የሚያደርገው ስርዓትና ቤተክርስቲያኗ የምትሰብከው ስርዓት ነው። የአንድን እምነት እያንቋሸሹ እንዴትስ ነው መልካም ወጣትን ማፍራት የሚቻለው? አዎ ሲጀምር መልካም ወጣትን ለማፍራት መልካም ሰው መሆን ያስፈልጋል። ዮናታን በራሱ ሰው አይደለም፣ ቁም ተንቀሳቃሽ ሬሳ ነው። ምክንያቱም ስብዕና የሌለው ሰው ነው። ሌላው ከመልካም ቤተሰብ ያልወጣ ሰው ነው እና መልካም ፍሬን ያፈራል ብለሽ የምትጠብቂው አይደለም። ከእባብ እንቁላል እርግብን አትጠብቂም። እና እሱ ሳይቆም ማቆም ሳይሰራ መስራት አይቻልም። የሃይማኖቱ ጉዳይ አይደለም። ፕሮቴስታንት ሆነው በስብዕና ውስጥ ያሉ ሰዎች አሉ። ፕሮቴስታንት ውስጥ ሆነው በጎ ነገር የሚያስቡ ሰዎች አሉ። እንደነ ዶክተር ወዳጄናን ለሃይማኖቱም ለሰውም ክብር የሚሰጥ አለ። ዶክተር ወዳጄን ማረን በጣም ነው ማከብረው። አገልጋይን ያከብራል፣ ቤተክርስቲያንን ያከብራል፣ ቅዱሳንን ያከብራል፣ እነ ቅድስት አርሴማንም ድንግል ማርያምንም ያከብራል። ፕሮቴስታንት ነው ግን ትዳር ላይ እየሰራ ያለው ፓስተር ቸሬ በጣም መልካም ነው። ትዳር እንዳይፈርስ የሚያደርገው አሰራር እና ለሃይማኖትም ለሃይማኖት ተከታዮችም ለአባቶችም ለቅዱሳንም ክብር ይሰጣል። ሰው አለማመን ይችላል ግን ማንቋሸሽ የለበትም። ይሄን አይነት አካሄዶች የማታይበት ብታይና ሁሌ ጠበን የሚያጨር ቤተክርስቲያንን የሚያንቋሽሽ ክፉ ስራ የሚሰራ ድንግል ማርያም ላይ ቅዱሳኖች ላይ ቤተክርስቲያን ላይ መሰሪ የሆነ ስራ እድሜ ልኩን እየሰራ ያለ ከስብዕና ያልተገኘ ሰው ዛሬ ወጣቶችን መልካም ወጣቶችን ሰበስባለሁ ማለት ቅድም ያልኩሽ ነው። ከጀርባው ሌላ ስላለ ነው እሱ እና ቤተክርስቲያኗን የማዋረድ ስራ ነው። በግብረ ገብነት የሌለው ነው እንደነ ፓስተር ቸሬ በመልካም ሲነሱ እሱ ደግሞ ሁሉ ጊዜ ቤተክርስቲያንን በማጥቃት የሚያደርግ ነውና ወጣቱ ቤተክርስቲያንን አብሮ መስደብ የለበትም። ይኸውልሽ በማይመች አካሄድ ልትጠመጃ አይገባም። እንደነዚህ አይነቶች ጋር ልትቀርቢም አይገባም። የምትከለከያቸው ነገሮች ገደቦች አሉ። ከሁሉ ጋር በሰላም ብትኖሪም ሃይማኖታዊ ነክ ጉዳይ ላይ ግን ህብረት አይኖርሽም እና ይሄ የመመሳሰል ብርሃን ከጨለማ ጋር ምን ህብረት አለው? ስለዚህ እኛ ከዮናታን ጋር ምንም አይነት ህብረት የለንም። ሌላው መልካም ሆኖ ለማደግ ከፈለጉ ሰንበት ትምህርት ቤት እኮ በሯ ክፍት ነው። ቀዳማይ ካላይ ሳልሳይ ራባይ ብላ ታስተምራለች እና ከህፃንነት ጀምሮ ኮትኮታ የምታሳድግ በየአጥቢያቸውም ሰንበት ትምህርት ቤት አሉ። ወጣቶችንም የሚያስተምሩ መምህራን ወንጌል ስላሉ እንዴት ዮናታን ጋር ሄዶ አንድ የኦርቶዶክስ አማኝ ዮናታን ጋር ሄዶ ይማር? ይሄ እኮ ማለት ቤተክርስቲያን መካናት ቤተክርስቲያን ሰው የላትም ብሎ ከዮናታን በላይ ቤተክርስቲያንን መስደብ ነው። ለኔ አንድ ኦርቶዶክሳዊ ዮናታን ጋር ሄዶ መገኘት ከስድብ በላይ ስድብ ነው። ቤተክርስቲያን ስንዱም ቤት ናት። የጸጋ ግምጃ ቤት ሁሉ ነገር አላት። ሐኪም ቤት ናት። በጸበሏ ታከማለች፣ በእምነቷ ታከማለች፣ ካውንስሊንግ ትሰጣለች። ስለዚህ መምህራኖችን ማናገር አሁን እኛ ቢሮ መጥተው ብዙዎቹ ካላስፈላጊ ህይወት የወጡ ልጆች አሉ የሚታወቁ ጥሩ ኑሮ እየኖሩ ያሉ ሰዎች አሉ። በርካታ ጠንካራ መምህራኖች አሉ። ስለዚህ እነዛ ጋር ሄዶ ማግኘት ሲችሉ
ዮናታን ጋር ሄዶ ለቁራሽ እንጀራ ብሎ ቤተክርስቲያንን አሳልፎ ሰጥቶ አንገት ላይ ክር አድርጎ መቀረጽና እንዲህ ነው ማለት በጣም የነውር ነውና ልክ ክርስቶስን ለመስቀል ለአይሁድ ድንጋይ እንደማቀበል ነው እኔ የማየውና በፍጹም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ከዮናታን ጋር ምንም አይነት ህብረት ሊፈጥሩ እዛም ቦታ ሊሄዱ አይገባም። ሁለተኛ ቤተክርስቲያኒቷ ጠንካራ አቋም ልትይዝ ይገባል። አንገታቸው ላይ ክር አስረው እውነት ኦርቶዶክስ ናቸው ወይ የሚለውን ይሄ ማስመሰል ማጭበርበር ወንጀል ስለሆነ እዛም ላይ እርምጃ የሚወሰድበትን ነገር መፈጠር መቻል አለበትና በፍጹም በዮናታን መልካም ፍሬ ለማፍራት አይደለም ራሱ መልካም ፍሬ ያልሆነ ሰው ስለሆነ ከዮናታን በጎ ነገርን መጠበቅ የማይቻል ነገር ነውና እኔ ፍጹም እንዳይታሰብ እንዳይሞከር ወደሱ ጋር እንዳይሄድ ለራሱም ሰዎች በጎ አይደለም። እኔ ዮናታን ፕሮቴስታንትን ይወክላል አይደለም። ፕሮቴስታንቶች ለቤተክርስቲያን እናት ቤተክርስቲያን ብለው የሚያከብሩ ነው። አሁን የመጡ ሐሰተኛ ነቢያቶች ግን ቤተክርስቲያንን የሚያንቋሽሹ የሚያዋርዱ መስሏቸው ራሳቸው እየቆሸሹ እየተዋረዱ ነው እና ያሉት ዘወትር እሱ አጀንዳ ሆኖ መቀጠል ይፈልጋል። ከሚጠፉት ጋር የሚጠፋ ስለሆነ ችግር የለውም እሱ። እሺ መምህር እንግዲህ እናመሰግናለን። በኢትዮጵያ ኦርቶዶክስ ተዋሕዶ አማኝ የሆኑ ልጆቻችንም እንግዲህ ልቦናቸው ተመልሶ ወደ ቤታቸው እንዲመለሱ እንላለን። ከዚህ ቀጥሎ የምናነሳው ሀሳብ ኢትዮጵያን ወክላ የተወዳደረችው ሀሴት ደረጀ ስለ ዘሯ የሚጎትቱ በስተዋልና እርሱ ይሄን ጉዳይ እንዴት ያዩታል? አንድ ሰው ተሸለመ፣ አንድ ሰው ትልቅ ደረጃ ላይ ደረሰ ማለት አሁን ካለው ሁኔታዊ የወቅታዊ ሁኔታ አንፃር ዘር መጎተትስ አግባብ ነው ወይ? የኛ ሰው እኮ የሞተውን ሁሉ ዘር ይቆጥር ጀመር። ተሸንፋ ቢሆን እኮ ዘር አይቆጥርም፣ ስላሸነፈች ነው። እና እሷ የወከለችው ኦሮሞን፣ አማራን፣ ትግሬን ወክላ አይደለም። ማንን ወክላ ነው? ኢትዮጵያን ወክላ ነው። ኢትዮጵያዊ ነኝ ያለችው። እነሱም የሸለሟት በኢትዮጵያዊነት እንጂ በዘር አይደለም። ይዘሽ የምትሄጂው እኮ ውጪ ፓስፖርት ነው፣ የኢትዮጵያ ፓስፖርት ነው እንጂ አማራና ትግሬን እኮ የሚል የለም። ይህ እኮ ለኛ ሰዎች የሞት ነው። አንቺ አሜሪካን ሀገር ሄድሽም አውሮፓ ሀገርም ስትሄጂ የምትጠይቂው ምንድን ነው? ፓስፖርት ነው አይደል? ፓስፖርት ፖርቱን ማለፊያ ማለት ነው። ምን ልካው መታወቂያ እንደምትዩ ያኛው ደግሞ ዓለም አቀፍ የሆነ መታወቂያ ነው። እዛ ላይ ዜግነት ነው የሚባለው እና የቀኑ አልፏል አላለፈም ፓስፖርትሽ የተሰጠሽ ቀን ቪዛው የተሰጠበት ቀን ተብሎ ይጠየቃል እንጂ ዜግነት እንጂ ዘርህ ብሔርህ ተብሎ የሚጠየቅበት ሁኔታ የለም። እና ፍጹም ስህተት ነው። አንዳንዱ በትግርኛ ዘፈን፣ አንዳንዱ በኦሮምኛ፣ አንዳንዱ በአማርኛ አድርጎ ዘር ጉተታ። እቺ ልጅ አማራም ሆነች ኦሮሞም ሆነች ትግሬም ሆነች ወላይታ ከምባታም ሆነች ኢትዮጵያዊት ናት። በቃ አለቀ። ኢትዮጵያዊት ሆና ነው። እነዛ ያንን አስተሳሰብ ግን አየሽ ምን ያክል በዘረኝነት ውስጥ እንደተዘፈቁ የሚያሳይ ነውና ፍጹም ስህተት ነው። እሷን ባይሆን መጠበቅ ያስፈልጋል። አሁን በዓላማ ዘሯን ልክ ዘሯን እንድትናገር የመገፋፋት ሁኔታ ውስጥ እንዳትገባ በዚህ በኢትዮጵያዊነቷ ጸንታ ልትሄድና ልትቆይ ይገባል። ለኢትዮጵያ ክብርን ማምጣቷ ከሷ በላይም ቆንጆች እንዳሉ እናውቃለን እኮ። አሁን ጥሩ እድሉንም ጊዜውንም እግዚአብሔርም ፈቅዶላት ነው እንጂ በጣም ቆንጆ የሆኑ ኢትዮጵያ ቆንጆ ሀገር ናት። ከዚህ በፊትም ግሪኮች ስለ ኢትዮጵያውያን ሲመሰክሩ ረጃጅምና ቆንጆዎች ኃይለኛና ተዋጊዎች ናቸው ብለው ሲናገሩ የነበረበት ነውና ከ3000 ዓመት በፊትም ይሄ ታሪክ በተለያዩ ፈላስፋዎች የሚነገርበት ነውና እኛ ኢትዮጵያውያን ቁንጅናችን ብርቃችን አይደለም፣ ውቦች ናቸው። የኛ ኢትዮጵያ ሴቶች በጣም ውቦች ናቸው። ተደብቀው ያሉ ሚዲያ ያላወቃቸው ግን ቆንጆ የሆኑ ባህላቸውን ማንነታቸውን የሚጠብቁ በርካቶች አሉና እቺም ልጅ ሀሴት ደረጀ ሀሴትን ይዛልን የመጣችው በበጎ ነገር ነው የመጣችውና በኢትዮጵያዊነቷ ወደፊትም ማስታወቂያዎቹን እንድትሰራ እንድትበረታ ልናገዛት ይገባል። በጣም ነው ደስ ያለኝ። የሷ ቤተሰቦቿን ስታመሰግን አይቻለሁና ይህ የቤተሰቦች ውጤት ናት። ስለዚህ የቤተሰቦች ውጤት ስለሆነች ጥሩ ነገር ላይ እግዚአብሔር ፈቅዶና ወዶ ረድቷታልና በዚህ በኢትዮጵያዊነቷ ትቀጥላለች። እነሱ ግን ወደ ዘር የሚሄዱት ያው ለአንድ ሳምንት አይደል ፌስቡክ፣ ዩቲዩብ ለአንድ ሳምንት ያራግባሉ። እነሱ ያሳፍራሉ። ወደ ዘር መጎተታቸው ያሳፍራልና እኔ አንዳንዴ ኢትዮጵያዊነትን ከዘር ስናሳንስ በእኛ ልክ ሰንሰፋት ያምሻል እና ኢትዮጵያ በእኛ ልክ የምትለካ በባለስልጣናት የተሰራች አይደለችምና አሁንም ኢትዮጵያን በብዙ ነገር ወደፊት የሚያስጠሩ ትውልዶች ይወጣሉ። እንግዲህ ሞዴል ሀሴት ደረጀ ለቀጣይ ስራዎቿን መልካም እድልን እየተመኘን ወደ መጨረሻ ጥያቄያችን እንሄዳለን። ብፁዕ ወቅዱስ አቡነ ሺኖዳ ሳልሳዊ እንግዲህ ስለ ጾም ለጸሎት እድሉን ያቀርባል። ምክንያቱም ሆዳችሁ ጠግቦ ከምታቀርቡት 100 ጸሎትና ተራራ ከሚያርድ ድምጻችሁ ይልቅ
በጾም ውስጥ ሆናችሁ የምታቀርቡት አንድ ጸሎት ተሰሚነት አለው ይላሉና አሁን እንግዲህ ወደፊት አሁን ከፊታችን የሰኔ ጾም ወይም የሐዋርያት ጾም ይገባል እና ጾሙ መች ይገባል? ጾም ማለትስ ምን ማለት ነው የሚለውን ሐሳብ አንስተን ጾም ውስጥ በስፋት የምናየው ነው። ቤተክርስቲያናችን 7 የሕግ አጽዋማት አሏት። ከ7ቱ የሕግ አጽዋማት አንዱ ጾመ ሐዋርያት ወይንም የሰኔ ጾም ተብሎ የሚጠራ ነው። ሰኔ ላይ ስለሚደረግ ነው። ይሄ ምንድነው? አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ 40 ቀን ሙሉ ነበረ። ከዛ በ40ኛው ቀን አረገ። እሱ ባረገ በ10ኛው ቀን መንፈስ ቅዱስን ላከላቸው። ደብረ ዘይት ተራራ ላይ ንበሩ ሀገር ኢየሩሳሌም እስክትለብሱ ኃይለ እምአርያም ከአርያም ኃይልን እስክታገኙ ድረስ በኢየሩሳሌም ጸንታችሁ ቆዩ የሚል ትእዛዝ ሰጣቸው። በማርቆስ እናት በማርያም ቤት 72ቱ አርድእት 36ቱ ቅዱሳን አንስትና 12ቱ ሐዋርያት እመቤታችንን ይዘው በጸሎት ይተጉ ነበረ። እንግዲህ ያ ቦታ መንፈስ ቅዱስ የወረደበት ጽርሐ ጽዮን ተብሎ ይጠራል። አምላካችን መድኃኒታችን ኢየሱስ ክርስቶስ እግር ያጠበበት ነው። እንዲሁም ስጋው ደሙን የቆረሰበት ነው። ከስር የዳዊት መቃብር የሚገኝበት ስፍራ ነውና እመቤታችንም ያረፈችበት ስፍራ ነው ያ ስፍራ። ስለዚህ በማርቆስ እናት ወይንም የመጀመሪያው ቤተክርስቲያን ተብላ በምትጠራበት መንፈስ ቅዱስ ሲወርድላቸው ፈሪዎች ደፋሮች ሆኑ። ከዛ ወደ አገልግሎት ከመሄዳቸው በፊት ቀጥታ ወደ ጾም ነው የገቡት። ለምን ቢባል አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ አገልግሎት ከመሄዱ በፊት እንግዲህ በ30 ዓመቱ በ30 ክረምት በዮርዳኖስ ከተጠመቀና አንድነቱ ሶስትነቱ ከተረጋገጠ በኋላ ቀጥታ ወደ ገዳመ ቆሮንቶስ ነው የፈተና ቦታ ማውንት ኦፍ ቴምፕቴሽን ተብሎ የሚጠራው። ቆሮንቶስ የግሪክ ከተማ ናት፣ ግን የመከራ ፈተና ተራራ ተብሎ የሚጠራበት ቦታ ላይ 40 ቀን ከቆመ ሳይቀመጥ ከዘረጋ ሳያጥፍ የጸለየበት ነው። ከዛ በኋላ ነው በ3ኛው ቀን በገሊላ አውራጃ በቃና መንደር በዶኪማስ ሰርግ ቤት ተገኝቶ አፍረትን በድንግል ማርያም ምልጃ ውሃውን ወደ ወይን የቀየረበት እና ከአገልግሎት በፊት ምን ይቀድማል? ጾም ይቀድማል። ስለዚህ ጾምን ጸልዮ ጸሎትን አስተማረን። እነሱም ያንን አርያ በማድረግ ጴጥሮስ ይፈራ የነበረ በእሳት ዳር የካደ ቶማስ ልብሱን አውልቆ የሸሸ መንፈስ ቅዱስ ሲወርድላቸው 72 ቋንቋን መናገር የቻሉ ለሰው ሳይሆን ለእግዚአብሔር እንታዘዛለን ያሉት እነ ቅዱስ ጴጥሮስ በሮም ላይ በ67 ዓመተ ምህረት በቄሳር ዘመን ቁልቁል የተሰቀለው ቅዱስ ጴጥሮስ ጳውሎስ አንገቱን ለሰይፍ የሰጠው አስቀድሞ መጾም ስለነበረባቸው ጾም ገባል። ጰራቅሊጦስ ምን ጊዜም የሚሆነው እሁድ ነው። እርገት ሐሙስ ነው። ትንሣኤ እሁድ ነው። ስቅለት ዓርብ ነው። ርክበ ካህናት ሮብ ነው። እነዚህ የማይወጡ ከዛ የማይዘሉ ናቸው። ስለዚህ ልክ ጰራቅሊጦስ አሁን የኛ የፊታችን ሰኔ 1 እሁድ ጰራቅሊጦስ ነው። በማግስቱ ሰኞ ምን ይሆናል? መንፈስ ቅዱስ የወረደበት ነው። በማግማን ነው ሰኔ 1 መንፈስ ቅዱስ የወረደበት ነው። በማግስቱ ጾመ ሐዋርያት ይጀምራል። ስለዚህ ጾመ ሐዋርያት ምን ጊዜም የሚጀመረው መቼ ነው? ሰኞ ነው። ገብቶሻል? የልደት በ15 ነው። በቀን ሳይሆን በዕለት አይደለም፣ በቀን ነው የሚሆነው። የትንሣኤ የሚጀምረው መቼ ነው? በዕለት ነው፣ ሰኞ ነው። የእመቤታችን በቀን ነው የሚጀምረው እንጂ በዕለት አይደለም። ዕለት ማለት ሰኞ ማክሰኞ ነው። ስለዚህ ልክ ለአብይ ጾም መጀመሪያው ሰኞ፣ እንደዚሁም ጾመ ነነዌ ጾም መጀመሪያው ሰኞ እንደሚሆነው ሁሉ ጰራቅሊጦስ ወይንም መንፈስ ቅዱስ ወይንም ባለ 50 ጴንጤቆስጤ የምንለው እሁድ ሆኖ በማግስቱ ሐዋርያቶች ምን ያደረጉበት ነው? ጾምን የጾሙበት፣ ኃይልን እንዲሰጣቸው ብርታትን እንዲሰጣቸው አጋንንትን እንዲያባርሩ ጾምን ከጾሙ በኋላ ነው ወደ አገልግሎት የተሰማሩትና የሰኔ ጾም ሰኔ ላይ ስለሆነ የሰኔ ጾም ይባላል። ጾመ ሐዋርያት ተብሎ የሚጠራ ነው። ይሄን ጾም ከ7 ዓመት ጀምሮ ሁሉም ሰው 7ቱን የሕግ አጽዋማት የመጾም ግዴታ አለበት። አንዳንዱ ዓርብ ሮብ ይጾማል፣ ፍልሰታን ወዳዴን ይጾምና ሌላውን ይበላል። እንደዚህ አይነት ሕግ የለም። አንዳንዱ በየአይነቱ ከአሳ ጋር ይላል። አሳ ስጋ ነው እንጂ አትክልት አይደለም። ጾም ነው። ቀድሞ ዘንበለ የምትል ቃል ነበረች፣ አሳንም ጭምር አሳ በቀር። ከዛ በ3ኛው ፓትርያርክ በረከታቸው ይደርብን በብፁዕ ወቅዱስ አቡነ ተክለ ሃይማኖት ጊዜ ሲኖዶሱ አሳ መብላት አይቻልም ብሎ ገዝቶታል። ስለዚህ አሳ መብላት አይቻልም ማለት ነውና መምህር ግን ከዚህ ጋር አያይዘው ይቅርታና የሰኔ ጾም የቄሶች ጾም ብቻ ነው ይባላልና ይሄንንም በዛው አያይዘው ሐሳቡን የቄሶች ጾም ይላሉ። ክርስቶስ ለቄስ ብቻ ነው ወይ
የሞተው ለሁሉም ነው የሞተው። እንደውም እኮ ካህን እኮ በጣም የተጎዳ ነው። ሌሊቱን ሙሉ እኛ እኮ እንቅልፍ ስንተኛና ስናንኮራፋ እሱ እኮ ማህሌት የሚያደርስ ሰዓታት የሚያደርስ ቅዳሴ የሚቀድስ ኪዳን የሚያደርስ ካህን እኮ ነው። 1000 ምዕመን ተሰብስቦ እኮ መቅደስ አይገባም። አንድ ካህን ግን ይገባል። ሚኒስትርን የሚፈታው ሚኒስትር አይደለም፣ የሚፈታው ካህን ነው። ክህነት ትልቅ ክብር ያለው ነው። ከሰባቱ ሚስጥራት የቤተክርስቲያን አንዱ ሚስጥር ሚስጥረ ክህነት ከማይደገሙት ሚስጥራት አንዱ ነው። ይኩን ስምኪ ብሎ ስምሽ የሚያወጣልሽ ይኩን ስምከ ብሎ ስም የሚያወጣው እኮ ካህን ነው። ስለዚህ ይሄ ትልቅ ስልጣን ያለው ካህኑ እንደ ኃጢአተኛና እሱ ይጾም እኛ እንብላ ማለት ከሱ ይልቅ ካህኑ ለእግዚአብሔር የቀረበ ነው። ያማልደዋል እኮ። ለዚህ ነው እናንተን የሚነካ የዓይኔን ብሌን እንደሚነካ ነው ይላል ዘካርያስ። አየንተ እግዚአብሔር ካህናት እንላለን። የእግዚአብሔር ዓይን ብቻ አይደለም ካህናት፣ የዓይኑ ብሌን ናቸው ካህናት። ካህናት ከሌሉ ቅዳሴ የለም። ካህናት ከሌሉ ልጅነት የለም። ካህናት ከሌሉ ፍትሐት የለም። ስለዚህ እነዚህን ሁሉ ሊያደርግ የሚችል የማሰር የመፍታት ስልጣን የተሰጠው ለካህን ነው። አንተ አለት ነህ፣ በዚች አለትነት ላይ ቤተክርስቲያን ይሰራታል። የሲኦል ደጆች ሊያነዋውጿት አይችሉም። በምድር ያሰርከው በሰማይ የታሰረ ይሁን፣ በምድር የፈታው በሰማይ የተፈታ ይሁን ተብሎ ለጴጥሮስ ስልጣን የተሰጠው ስልጣነ ክህነት የተሰጠው ለአባቶቻችንም የተሰጠ ነው። ስለዚህ ክህነቱን ልናከብር እንጂ ካህኑን እንደ ኃጢአተኛ እንደ በደለኛ ቆጥረን እኛን ራሳችንን ልናደርግ አይገባም። እኛ በልተን ጠጥተን ጠግበን ስንተኛ፣ ካህኑ ግን ማህሌት እኮ ነው የሚቆመው። ማንም የሚቆመው ሰዓታት የሚቆመው እኮ ካህኑ ነው። አገልግሎቱ እኮ ከባድ ነው፣ በጣም የበረታ ነው። ታቦት የሚሸከመው ማን ነው? ስለዚህ እንደውም እኛ ምንድን እየሰራን ነው? በአግባቡ እየጾምን ነው ወይ? በአግባቡ እያስቀደስን ነው ወይ? ስጋው ደግሞ እየተቀበልን ነው ወይ? ንስሐ እየገባን ነው የሚለው ልናይ ይገባል ብዬ አስባለሁና ሰባቱን የሕግ አጽዋማትን እንድንጾም በዚህ ጾም ቅድስት ሀገር ኢትዮጵያን እግዚአብሔር እንዲያስባት ከፈተና ከመከራ ከኑሮ ውድነት ከመገዳደል ከመሳደድ እንዲያድነን በባዕድ ሀገር ያሉት ወደ ሀገራቸው እንዲገቡ በእስር ቤት ያሉትን እግዚአብሔር እንዲያስፈታቸው የታመሙትን በአልጋ ቁራኛ በደዌ ዳኛ የተያዙትን በየሆስፒታሉ አልጋ የለም በየጸበል ቦታ የተቸገሩትን እግዚአብሔር እንዲያስባቸው የኑሮ ውድነቱን እግዚአብሔር እንዲያቀልልን ወጥቶ መግባት እንዲኖር ሰላም እንዲኖር ስለ ሀገራችን የምንጸልይበት አጽራረ ቤተክርስቲያንን እንዲያስታግስልን ቤተክርስቲያንን ከፈተና እንዲታደግልን የምንጸልይበት ስለ ራሳችን ስለ ጓደኛችንም የምንጸልይበት ታላቅ ወቅት ነውና በተለይ ባለ 50 በጣም አጥግቦናል። ሮብንም አርብንም እየበላን በኃጢአት ወድቀናል። ክርስቶስ ሲነሳ እኛ በኃጢአት ተቀብረናልና ከዛ ተነስተን በጾሙ ራሳችንን የምንገዛበት ጾም ትልቅ መሳሪያ ነው። ከእግዚአብሔር ጋር የሚያገናኝ ድልድይ ነው። ጾሙ የከሳ ለእግዚአብሔር ሰጥቶ የከሰረ ማንም የለምና በጾሙ ማንነታችንን የምንፈትሽበት እየሰገድን እያለቀሰን ከእግዚአብሔር ጋር የምንታረቅበት ጾም ሊሆን ይገባል። በዚህ አጋጣሚ ይህንን ጾም እንኳን ለጾመ ሐዋርያት በሰላምና በጤና ደረሳችሁ። ደረጀ ዘወይንዬ ሚዲያንም እንዲሁም ኃይለ ማርያምን ብላችሁ በጸሎት እንድታስቡን እንድታበረቱን በእግዚአብሔር ስም በፍቅር እንጠይቃለን። እሺ መምህር እንግዲህ እጅግ በጣም እናመሰግናለን። ክብረት ይስጥልን። ይህ መልእክት ለሌሎች ይተላለፍ ዘንድ ሰብስክራይብ፣ ሼር፣ ላይክ በማድረግ የዘወትር አጋርነታቸው ይለያል። የዛሬው የእንግዳ አምድ ዝግጅታችን ይህንን ይመስል ነበር። ዝግጅቱን ይዤላችሁ የቀረብኩት እኔ ጋዜጠኛ ጽዮን ወርቁ ነኝ። መልካም ጊዜ። ዞሮ ዞሮ ከቤት ኖሮ ኖሮ ከመሬት አይቀርምና የቤት ኪራይ እያስጨነቃችሁ ዲኤምሲ ሪል ስቴት ታላቅ ስራን ይዞ እየጠበቃችሁ ይገኛል። በተመጣጣኝ ዋጋ በተመቻቸ የባንክ ብድር ዲኤምሲ ሪል ስቴትን ጎራ ብለው ይጎብኙ። ከዲኤምሲ ቤት ለመግዛት ዛሬ ከነገ እያላችሁ የትላንት ዕድላችሁን ያልተጠቀማችሁ ሁሉ ታላቅ የምስራች አለን። አዎ ምስር ብሉ ለምትሉን ሁሉ የመጨረሻው ብሎክ ለሽያጭ ቀርቧል። ከብሎኮች ሁሉ ፊት ለፊት የከተማና ሂልሳይድ እይታ ያለውን ብሎክ ከባለ 1 እስከ ባለ 4 ክፍል መኝታ ቤቶችን በማይታመን ዋጋ ስናቀርብላችሁ ታላቅ ደስታ ይሰማናል። በካሬ 78000 ብር ጀምሮ የ8% ቅድመ ክፍያና 60% የባንክ አማራጭ ተመቻችቷል። ዲኤምሲ ሪል ስቴት። አዎ አሁን ለነቃ ጊዜው አልረፈደም። ለቡ መብራት ኃይል የሚገኙትን ሳይቶች ከጎበኙ በኋላ ያለ ጥርጥር ደስታዬ እዚህ ይጀምራል ብለው ይቀራሉ። ለበለጠ መረጃ ከታች ባስቀመጥናቸው ስልክ ቁጥሮች ይደውሉ። እርግጥ ነው ደስታው እዚህ ይጀምራል። ይህ አስደሳች ዕድል እንዳያመልጦ ቀድሞ በመምጣት ይመዝገቡ። በስልክ ቁጥርም ይደውሉ፣ በአካልም
ይገኙ። በዲኤምሲ ሪል ስቴት እረፍትን ያገኛሉ። የሁላችንም ምርጫ ዲኤምሲ ሪል ስቴት። ሚካኤሎ መተንበል የበረከት ጥሪ ከተአምረኛው ገዳም ሙት ከተነሳበት፣ ድውያን ከተፈወሱበት፣ ሽባ ከተተረተረበት ታላቁ ገዳም ሙታንሳ ማር ቅዱስ ሚካኤል ጥሪ ቀርቦልናል። ምስራቅ ጎንደር በለሳ ወረዳ ላይ ያለው ሙታንሳው ማር ቅዱስ ሚካኤል ገዳም። በዚህ ገዳም አባቶቻችን ዋጋ ከፍለው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው እየተጋደሉ ይገኛሉ። ማደሪያቸውን፣ በዓታቸውን፣ መወሰኛቸውን ቅድሚያ ለእናቶቻችን ይሰራ ብለው በትህትና በመናገራቸው ለእናቶቻችን ተሰርቶ አባቶቻችን ግን በእንደዚህ በሚያሳዝን በዓት ውስጥ በሚያሳዝን ማደሪያ ውስጥ ይገኛሉ። እኛም የአባቶቻችንን ጥሪ በመስማት ፈጥነን በመድረስ ቦታውን ገዳሙን በልማት እንድንለውጥ አደራ እንላለን። ለዚህ ቅዱስ ዓላማ አባቶቻችን ያቀረቡልንን ጥሪ ተግባራዊ እንድናደርግ በፍቅር እንጠይቃቸዋለን። ሁላችንም እይታችን ወደ ሙታንሳው ማር ቅዱስ ሚካኤል ገዳም ይሁን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት